ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በፊዚክስ ትምህርታችን ዩኒት 3 ላይ ሞሽን ኢን 1 and 2 ዳይሜንሽንስ ብለን እንመለከታለን። ስለዚህ አጠር ያለ ኢንትሮዳክሽን እንመለከታለን በዚህ ቪዲዮ። ይህ ቪዲዮ የሚዘጋጅላችሁ በሳቋማን ነው። ሳቋማን እንደተለመደው ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይቱ ላይ ገብታችሁ መከታተላችሁ እንዳትረሱ። ስለዚህ አሁን ስንቀጥል ይህንን ቶፒክ ማወቅ ለምን አስፈለገ ዋይ ብለን መጠየቅ አለብን። ስለዚህ ሞሽን ኢን 1 and 2 ዳይሜንሽን ለምን ዲስከስ እናደርጋለን ብለን ስጠይቅ አንደኛ እስኪ አፕሊኬሽኖች እንመልከት። አፕሊኬሽኑ ለምሳሌ ፍሪ ፎል ኤንድ ቨርቲካል ሞሽን ለምሳሌ በምትመለከቱበት ጊዜ ለምሳሌ ከአንድ ከፍታ ላይ ለምሳሌ አፕል ሲወድቅ ታያላችሁ። የአፕሉን ሞሽን ዲስክራይብ ለማድረግ ለማጥናት፣ እንዲሁም ደግሞ ሮኬቶች ለምሳሌ ወደ ላይ በሚወነጨፉበት ጊዜ የእነሱን እንቅስቃሴ ለማጥናት ምን ያስፈልገናል? ሞሽን ኢን 1 and 2 ዳይሜንሽን በደንብ መረዳት አለብን ማለት ነው። ይሄ አንደኛው ጥቅም ነው። ሌላው ደግሞ ሁለተኛ ቬሂክል ሙቭመንት ኦን ስትሬት ሮድስ ለምሳሌ ቀጥ ባለ መንገድ ላይ የሚጓዙ መኪኖችን እንቅስቃሴዎችን ለማጥናት ምን ያስፈልገናል? ሞሽን ኢን 1 and 2 ዳይሜንሽን ማጥናት ያስፈልገናል። በዋናነት ሞሽን ኢን 1 ዳይሜንሽን በማወቃችን የተለያዩ መኪኖች የሚያደርጉትን እንቅስቃሴ ዲስክራይብ ለማድረግ ምን እናደርጋለን ማለት ነው። የተለያዩ ኩዌሽን ኦፍ ሞሽኖችን ዲስከቨር እናደርጋለን አሎንግ ዘ ዌይ። ሌላው ምንድነው? ፕሮጀክታይል ሞሽን ነው። ፕሮጀክታይል ሞሽን ለምሳሌ ባስኬትቦል ላይ ካያችሁ ለምሳሌ ኳሷ ለምሳሌ ባስኬቱ ላይ በምትገባበት ጊዜ የምታደርገው እንቅስቃሴ ፕሮጀክታይል ሞሽን ነው። ስለዚህ የምትከተለው ትራክ ፕሮጀክታይል ይባላል። ይሄ የምትሄድበት መስመር ማለት ነው። ሌላው ለምሳሌ ኳስ ጨዋታ ላይ አይታችሁ ከሆነ ለምሳሌ አንድ ጎበዝ ኳስ ተጫዋች ለምሳሌ ኳስ ጎል በምታስገባበት ጊዜ ኳሷ የምትከተለው ትራክ አለ። ያ ፕሮጀክታይል ሞሽን ነውና ይህን አይነት ሞሽን እንግዲህ በደንብ ለመረዳት ምን ያስፈልገናል? ሞሽን ኢን 2 ዳይሜንሽን መረዳት ያስፈልገናል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ለመረዳት ይጠቅመናል ማለት ነው። ሌላው ደግሞ ሮቦቲክስ ኤንድ አውቶሜሽን ላይ ነው። አሁን ሮቦቲክስ ላይ ብትመለከቱ ሮቦቶች ለምሳሌ 2 ዳይሜንሽናል ፕሌን ላይ የሚንቀሳቀሱበትን እንቅስቃሴ ስናጠና ምን ያስፈልገናል ማለት ነው? ሞሽን ኢን 2 ዳይሜንሽን የተሰኘውን ቶፒክ ማወቅ አለብን። ስለዚህ ለእንደዚህ አይነት አፕሊኬሽኖችም ይላል። ሌላ ሮቦቲክስ ላይ የተለያዩ አይነት እንቅስቃሴዎች ስለሚኖሩ ስለዚህ ስለ ሞሽን እጅግ ወሳኝ የሆነ ጽንሰ ሀሳብ ያስፈልጋቸዋል ማለት ነው። ታዲያ ደግሞ የሮቦቲክስ ዘመን አይደለ? ስለዚህ ስለ ሞሽን ማወቃችሁ የሚጠቅማችሁ ነገር ምንድነው? የተለያዩ አፕሊኬሽን ላይ አፕላይ እንድታደርጉት ይጠቅማችኋል ማለት ነው። ሌላው ደግሞ አኒሜሽን ኤንድ ጌም ዲዛይን ነው። አኒሜሽን ኤንድ ጌም ዲዛይን ላይ ምን ትመለከታላችሁ መሰላችሁ? ጌሞች ዲዛይን በሚደረጉበት ጊዜ ጌሞች ላይ ያሉ ካራክተሮች የሚያደርጉት እንቅስቃሴ ለምሳሌ መኪና ሊሆን ይችላል፣ የተለያዩ ነገሮች የሚያደርጉት እንቅስቃሴ በምንድን መሰረት ላይ ነው የተመሰረተው? ሞሽን ላይ የተመሰረተ ነው። ስለዚህ ሞሽን ስታጠኑ ስለዚህ ምን አይነት ሞሽን ታያላችሁ? ሞሽን ኢን 1 ዳይሜንሽን በመሰረቱ ታያላችሁ። ከዚያ ሞሽን ኢን 2 ዳይሜንሽን እያላችሁ ያካባታችሁት እውቀት እዛ ላይ አፕላይ እንድታደርጉ ወይም ዲዛይን ለማድረግ ጌሞችን ይጠቅማችኋል ማለት ነው። የተለያዩ አኒሜሽኖችን በሚሰሩበት ጊዜ ምንድን ጽንሰ ሀሳብ ይጠቀማሉ? የሞሽን ጽንሰ ሀሳብ ይጠቀማሉ ማለት ነው። ታዲያ እንደምታውቁት በዩኒቨርሳችን ላይ የተለያዩ የሚንቀሳቀሱ ነገሮች አሉ። ለምሳሌ ወደ ትምህርት ቤት ልትሄዱ ትችላላችሁ፣ የሚንቀሳቀስ መኪና ልትሄዱ ትችላላችሁ፣ እንዲሁም ደግሞ የሆነ መስክ ላይ ወይም ፊልድ ላይ ልጆች ሲጫወቱ ታያላችሁ። ታዲያ ዩኒቨርሳችን በተለያዩ ሞሽኖች ምን ያለ ነው? የተሞላ ነው ማለት ነው። ታዲያ እነዚህ አይነት እንቅስቃሴዎችን ለማጥናት ለመረዳት ምን ያስፈልገናል ማለት ነው? ወሳኝ የሆነ የፊዚክስ ኮንሰፕት ያስፈልገናል ማለት ነው። ስለዚህ ጀነራሊ ስለ ሞሽን ስለምናወራ እንግዲህ የተለያዩ በዩኒቨርሲቲያችን ውስጥ ያሉ እንቅስቃሴዎችን ለማጥናት ወይም ለመረዳት የሚያስችለን ምንድነው ማለት ነው? ኮንሰፕት ነው ማለት ነው። ሞሽን ኢን 1 and 2 ዳይሜንሽንስ ማለት ነው። በዋናነት አንድ ኦብጀክት ተንቀሳቀስ የምንለው መቼ ነው? an object is said to be in motion if its position changes with time። ስለዚህ አንድ ኦብጀክት ፖዚሽን ያለበት ቦታ ሲቀይር ምን ተፈጠረ እንላለን? ሞሽን ተፈጠረ እንላለን። ስለዚህ ሞሽን ለመፈጠሩ አንደኛው የሚያስፈልገው ምንድነው? አንድ ኦብጀክት ፖዚሽን መቀየር አለበት ማለት ነው። ስለዚህ የፖዚሽን ቼንጅ ነው ሞሽንን የሚፈጥረው ማለት ነው። ታዲያ ሞሽን ምንድነው መሰላችሁ? በባህሪው ሪሌቲቭ ነው፣ አንጻራዊ ነው እንበልና ለምሳሌ እዚህ ጋር የምትመለከቷት ለምሳሌ አንድ እህታችን ለምሳሌ የምታሽከረክረው ብስክሌት ለምሳሌ ብስክሌቱ የሚሄድበት ጀስት ዳይሬክሽን አለ፣ ሞሽን አለ። አሁን ለምሳሌ አንድ ከፖስት ጋር የሆነ ለምሳሌ ከቆመ ፖስት አንጻር ስታዩት ሞሽኗ ምንድን ነው? እየተንቀሳቀሰች እንደሆነ ታያላችሁ ከፖስቱ አንጻር ወይም ስቴሽናሪ ከሆነ። ነገር ግን ለምሳሌ ከብስክሌቱ አንጻር በምትመለከቱበት ጊዜ ሺዝ ስቴሽናሪ። ስለዚህ ሪሌቲቭ ነው። ከምን አንጻር እንደምትወስዱትም ልትገነዘቡ ልታውቁ ይገባል ማለት ነው።
ሌላ የበለጠ ደግሞ ኤግዛምፕል የምሰጣችሁ ምንድነው ለምሳሌ እንበልና ክላስሩም ውስጥ ተቀምጣችሁ ለምሳሌ ከመሬት አንጻር እንግዲህ ከግራውንዱ አንጻር ያላችሁ እንቅስቃሴ ምንድነው ዜሮ ነው። ነገር ግን ይሄ ሆነ ማለት ቶታሊ እንቅስቃሴ የላችሁ ማለት አይደለም። ምን የምታውቁት ነገር አለ? መሬት ታዲያ በፀሐይ ዙሪያ ምን ታደርጋለች? ትሽከረከራለች። ስለዚህ በምትሽከረከርበት ጊዜ እናንተም ከፀሐይ አንጻር ምን እያደረጋችሁ ነው ማለት ነው? እየተንቀሳቀሳችሁ ነው ማለት ነው። ስለዚህ ሪፈረንስ ፍሬማችሁ ወሳኝ እንደሆነ በስታ ያላችሁ ስለሆነ ስለዚህ በዚህ ዩኒት ላይ ታዲያ የምናየው ምንድነው ሞሽን በኢን ዋን ዳይሜንሽን በምናይበት ማለት ነው የምናየው ምንድነው ሞሽኑ ከአንድ ፊክስድ ሪፈረንስ ፍሬም አንጻር የሚኖረው ሞሽን ነው የምንመለከተው። ስለዚህ በአንድ ቀጥ ባለ መስመር ላይ የሚንቀሳቀስ ኦብጀክት ቀጥ ባለ መስመር በአንድ አቅጣጫ ሊሆን ይችላል ወይም ለምሳሌ ሊመለስ ይችላል ወደ ኋላ። ይሄ ሞሽን ኢን ዋን ዳይሜንሽን ነው አለን። ታዲያ ምን ያስፈልጋል? በዛ እንቅስቃሴ ጊዜ ሪፈረንስ ፍሬም የምንለው ነገር ያስፈልገናል። ስለዚህ ፊክስድ ወይም ቋሚ የሆነ ሪፈረንስ ፍሬም ወስደን ሞሽኖች እናያለን። በተለይ ደግሞ አፕሊኬሽኖች እናያለን። በዴይ ቱ ዴይ ላይፋችን ላይ ምን አይነት ነገር ላይ እንጠቀመዋለን የሚለው እንመለከታለን። So in addition to motion in 1D, we will also discuss uniform circular motion as an example of motion in 2D. ታዲያ ዩኒፎርም ሰርኩላር ሞሽን ለምሳሌ አንድ ኦብጀክት በአንድ ፊክስድ ሴንተር ላይ የሚሽከረከር ኦብጀክት ማለት ነው። እሱ ምን እንለዋለን? ዩኒፎርም ሰርኩላር ሞሽን። ታዲያ ዩኒፎርም ሰርኩላር ሞሽን ላይ በኮንስታንት ስፒድ የሚጓዝን ኦብጀክት ሞሽን እናያለን ማለት ነው። ታዲያ እሱ ፎር ሞሽን ኢን ቱ ዳይሜንሽን እንደ አንድ ኤግዛምፕል አድርገን የምንወስደው ነው ማለት ነው። በዋናነት ግን እዚህ ዩኒት ላይ የምንመለከተው ሞሽን ኢን ዋን ዳይሜንሽን ነው። እሱን በደንብ ብትን አድርገን እንመለከታለን። በቂ የሆነና ሙሉ የሆነ አንደርስታንዲንግ እንደሚኖራችሁ ከዚህ አስቀድሜ ልነግራችሁ እፈልጋለሁ። በዋናነት ደግሞ እዚህ ላይ የምትመለከተው ኦብጀክቲቭ ምንድን ነው? በዚህ ሴክሽን መጨረሻ ላይ የምታውቁት ነገር ልትችሉት የሚገባው ነገር ምንድን ነው? You'll be able to gain an understanding of the fundamental principles of kinematics in 1 and 2 dimension። ስለዚህ የ1 and 2 dimension motion ላይ ያሉ መሰረታዊ የሆኑ ኬኔማቲክስ ማለትም ኬኔማቲክስ ስንል ፊዚክስ ውስጥ ምንድነው ስለ እንቅስቃሴ የምናጠናበት ክፍል ነው። ስለዚህ ኬኔማቲክሶችን እናያለን ማለት ነው። ስለዚህ ስለ ኬኔማቲክስ ስናወራ ስለምንድነው የምናወራው? ስለ ቬሎሲቲ፣ ስለ አክሰለሬሽን፣ ዲስፕሌስመንት፣ ዲስታንስ እንደዚህ አይነት ነገሮችን እናወራለን። ለዛ ነው ኬኔማቲክስ ብለን የምንጠራው ማለት ነው። ስለዚህ እነዚህ ፋንዳሜንታል ፕሪንሲፕሎችን አብረን እናያለን ማለት ነው። ሌላው ምንድን ነው? you'll be able to develop skills in applying equations of motions to solve practical problems። ስለዚህ መሰረታዊ ፕራክቲካል ወይም ተግባራዊ ፕሮብለሞችን ሶልቭ ለማድረግ ምን እንጠቀማለት ነው? የተለያዩ ኢኩዌሽን ኦፍ ሞሽኖችን እንጠቀማለን ማለት ነው። ስለዚህ ተጠቅማችሁ የተለያዩ ነገሮች ሶልቭ የማድረግ ስኪላችሁን ታሳድጋላችሁ። በተጨማሪ ደግሞ you'll be able to recognize the effect of a resistance and force of gravity on motion of a body። ስለዚህ አንድ ኦብጀክት እንቅስቃሴ ላይ የግራቪቲ እንዲሁም ደግሞ የአየር ሬዚስታንስ ተቃውሞ ሞሽኑ ላይ ምን አይነት ተጽዕኖ ያሳድራል የሚለውንም ነገር የምትረዱ ይሆናል ማለት ነው። ሌላ በተጨማሪ you'll be able to describe technological advances related to motion። ስለዚህ ከሞሽን ጋር እንግዲህ የተገናኙ ማለት ነው ቴክኖሎጂዎች እናያለን እና ለምሳሌ አንዳንድ ቴክኖሎጂዎች የሞሽንን ፕሪንሲፕል ተጠቅመን የዲዛይን የምናደርጋቸው እነሱን እድገታቸውን የቴክኖሎጂዎችን እድገት አሁን ላይ ያለው ነገር እንወያያለን። and identify the effects of societal influences on transportation and safety issue። እንዲሁም ደግሞ ለምሳሌ የሶሳይቲ የማህበረሰቡ ተጽዕኖ ምንድን ላይ ትራንስፖርቴሽን ላይ እንዲሁም ደግሞ ሴፍቲ የደህንነት ላይ ያለውን ተጽዕኖ እናያለን ማለት ነው። ለምሳሌ ለምሳሌ በጣም ብዙ ህዝብ ሲኖር ለምሳሌ ምንድን ይፈጠራል? ትራንስፖርቴሽን ላይ የተለያዩ ነገር ሜዥሮች ይወሰዳሉ። ለምሳሌ የፍጥነት መቀነስ ሊሆን ይችላል፣ የፍጥነት አጀስትመንት ሊሆን ይችላል። መኪኖች ለምሳሌ ዲዛይን በሚደረጉበት እንዲሁም ደግሞ ሴፍቲ ኢሹ በደህንነት ጋር የራሱ የሆነ ተጽዕኖ አለው ማለት ነው። እሱ በተወሰነ መልኩ በመጨረሻ እናያለን ማለት ነው። ስለዚህ አሁን የምናደርገው ምንድነው? ዩኒት 3 ከኔ ጋር አንድ ባንድ እንመለከታለን። ከኔ ጋር እስከ መጨረሻው መሆናችሁን እንዳትረሱ። በቀጣይ ሴክሽኖች አገኛችኋለሁ። እስከዛው ደህና ሁኑ። ቻው ቻው።